ሰውየውን አይምሮህን አስተካክል፣ ልብህን አስተካክል፣ ፈቃድህን አስተካክል ስንለው ሰውየው ማን ነው? ይገባችኋል? ሰውየው ማን ነው ማለት? አይምሮህን አስተካክል አልነው፣ ልብህን አስተካክል አልነው፣ ፈቃድህን አስተካክል አልነው። ሰውየው ማን ነው? ሰውየው ማን ነው? ራሱ እንዴ ሰውየው ራሱ እኮ ሄዶ ሌላ የት አለው? እንግዲህ አይምሮው ልቡና ፈቃዱ ነው። ስለዚህ ልብህን አስተካክል የምንለው ወይ ከዚህ ከአይምሮ ከልብና ውጭ የሆነ ሌላ ሰውዬ በኖረ ወይ ማን ነው እንደዛ የምንለው ነው? ምን አላችሁኝ? የሶስቱ ንብረት በጣም ማንን ነው? አይ በጣም ይሄ ራሱ አስጨናቂ ስለሆነ ነው። በቃ ድምጻችሁ ብቻ የሚሰማኝ ምን እንደምትሉ እያንዳንዳችን እሱማ እያንዳንዳችን ነው። የኔ ጥያቄ እኮ እኔን ለምሳሌ ወሰዱና አባ አይምሮህን አስተካክል፣ ልብህን አስተካክል፣ ፈቃድህን አስተካክል ስትሉኝ አስተካክል የምባለው ሰውዬ ከነዚህ ውጭ ነኝ ወይ ነው ጥያቄው እኮ። እኔ ማን ነኝ? ችግሩ እኮ እሱ ነው። ይሄንን የማደርገው ሰውዬ የነዚህ መዋቅር እኔው ከሆንኩኝ እኔ ራሴ ማን ነኝ ነው? ማን ነው እንደዛ የሚያደርገው ነው? ምን ይባላል? ምንድን ነፃ ፈቃዱ ፈቃድ ነው እኮ። ሰውየው ማን ነው ይሄን መወሰን የሚችለው? አስተዳደር ነው? አስተዳዳሪው ነው? ማን ነው አስተዳዳሪው? መሬት መሪው ማን ነው? መሪው አይምሮን አስተካክል፣ ልብህን አስተካክል፣ ፈቃድህን አስተካክል አልነው። ሰውየው ራሱ ማን ነው ይሄን የሚያስተካክል? እነዚህን የሚከፍታቸው ማለት ነው አይምሮ ነው። እነዚህን መራቸው። አይ በጣም ጥሩ ነው። ምን ይባላል? በሳይንሱ አንድ አስተሳሰብ አለ። የቤተክርስቲያኒቱን ደግሞ አንድ ልንገራችሁ። በሳይንሱ የሰው ልጅ አይምሮ ከእንስሳት አይምሮ የሚለየው ቲንክ ኦፍ ቲንኪንግ ማድረግ ይችላል ነው። ምን ማለት ነው? ራሱን ከራሱ ተነጥሎ ማሰብ ይችላል፣ መገምገም ይችላል ይባላል። የሰው ልጅ አይምሮ ገብቷችኋል አይደለም? የሰው ልጅ አይምሮ ከእንስሳትና ከሌሎች በተለየ ራሱን ከራሱ ነጥሎ ማሰብ ተነጥሎ ከራሱ ተነጥሎ ስለ ራሱ ማሰብ የሚችል ነው የሰው ልጅ አይምሮ ይባላል። ይሄም እንዴት ነው የሚያደርገው? በምን ይታወቃል? የሆነ ነገር ላደርግ ነው ብሎ ይወስና ይሄ ነገር ግን ትክክል ነው ብላችሁ ታውቃላችሁ? አታውቁም? እናውቃለን አይደለም? ስለዚህ የሰው ልጅ አይምሮ መልታይ ታስኪንግ እንደሆነ ነገር ራሱን በራሱ ማስተካከል የሚችል ነው። ራሱን ነጥሎ የማየት አቅም ያለው ነው የሰው ልጅ አይምሮ ነው። በቤተ ክርስቲያን ግን ይሄን ማድረግ የምትችል ነፍስ ናት። ነፍስ ይሄን ማድረግ ትችላለች ነው። ይሄን ማድረግ ትችላለች። ነፍስ ባህሪዋ ምንድን ነው ንገሩኝ? አቤት ለባዊት፣ ነባቢትና ሕያዊትና በእነዚህ ባህሪዋ ማስተካከል ትችላለች። ይሄን መምራት ትችላለች። የእሷ ስንፍና ነው እንደዚህ ሁሉ የሚያመጣው ነው። የእሷ ስንፍና ነው። እሷ የሚያስፈልጋትን ነገር ማቅረብ ትችላለች ነው። አሁን እኔ ይኸውላችሁ አይምሮዬ ይዘጋል። መጽሐፍ አነብና አይምሮዬ እንዲከፈት አደርገዋለሁ። ሄጄ ታረቅና ቂም እንዲለቀኝ አደርጋለሁ። ስለዚህ መልካም ነገሮችን ፈቃድን በመቁረጥ ዛሬ ትንሽ ነገር በመተው መጀመር ይችላሉ። የዚህ ሁሉ አለቃው ነፍስ ናት ነው። ጥፋቱን የምትሰራው እሷው ናት። አለቃይቱም ደግሞ እሷ ናት። ስለዚህ እሷ እነዚህን እነዚህ መሳሪያዎቿን ማስተካከል ትችላለች። አሁን አይምሮ የነፍስ የሥራ ቦታዋ ነው። የሥራ ቦታዋ ነው። ያንን ማስተካከል ትችላለች። ሐሳቧን መግራት ትችላለች። አይምሮዋን ማዘጋጀት ትችላለች። ፈቃዷን መቁረጥ ትችላለች። ስለዚህ እሷ ስልጣን አላት። እነዚህ መገለጫዎቿ ባህሪዋ 3 ነው። እነዚህ ግን መገለጫዎቿ ናቸው።
እሷን የሚያበላሿት መገለጫዎቿ ናቸው። እነዚህን ስትመራቸው ግን እሷ እንደ ሀብት አስተዳደር እንደው ምን ተብሎ ይነገራል መሰላችሁ? አይምሮ እንደ ፈረስ፣ አይምሮ እንደ ፈረስ፣ ልብ እንደ ሰረገላ፣ ነፍስ ሰረገላው ላይ እንደተቀመጠው ሰው ትመሰላለች።